ሳሪ ስራ ጨርሳ ነው እንዴ? ጨረሽ ስራ ሳሪዬ? ስራ ምን ያደርጋል ማሚዬ? አንቺ ቤትሽን ከፍተሽ ማሚ ደግሞ ሳልነግርሽ ትላንትና ሳሪ አረ እንዳልታይ ያለች ምን ነው ስራ ከታች ቁምጣ ነው የለበስኩት አለች። ሂጅበት። አይዋ አይ እሱ ይደርሳል ይደርሳል፣ ምንም ችግር የለም። ደሚያቱ ነሽ አቢሮ? አዎ አልወጣሽም እንዴ? ነው ትላንትም ቁምጣ ለብሳ ነበር። በለበሰችበት ሰበብ ምን አይነት የትኛውን ፉትቦል ነበር የምትጫወችው? በየትኛው ሜዳ ነበረ? ማን አሸነፈ? ኧረ ተይ ማሚ ተይ። ባሌም ጉንፋን አሞናል ሁለታችንም። ምንም ሜዳ ምናምን የሚባል ነገር የለም። ያበስልላችኋል እንደው በስመ አብ ጌታ የሆነ ሰው መጣ። አይ ማሚ ማመጣ ረጁና ረጁ የሆነ ሰው መጣ እዚህ ቤት። እንዴት ናችሁ? እንዴት ነሽ? አለሁ ሰኒ እንዴት ነሽ? ሙኒ ደህና ነኝ እኔ ማለት። በዚህ አካውንትሽ ግን ፎሎ ባክ አላረግሽኝም እኮ ረጁ። ለምንድን ነው እንትን እያልኩኝ በቃ አዲስም አይደል ለዛ ነው። ሞኒት ወይዬ እንዴት ነሽ? አለሁልሽ። እዚህ ጫፍ ብሏል። ከየት ነው ሰውየው? እኮ ነው አንቺ ረጁ ጎመኑን ተቀበልሽ? አዎ ጎበዝ። ቪዲዮ ማሰሩስ ምቀኛ ይዛ ያመቀኝሽ ጎመኑ ማንችስተር ለሺ ነው የሰራችውን ቪዲዮ አይተሻል አይደለ? አይ ለሺ ቪዲዮ ሰራች። ይሄ ጎመን ሲሆን አትሰራም። አንቺ እኔ እትሽ የኮመንትኩትን አይተሻል? ኮመንት የጻፍኩትን ጎመን ራስሽ አስታወሽኝ እኮ ድጋሚ ጠይቃችሁ ጎመን ሳለው ብዬሽ ጎመን ቆይ ረሳሁት። ጎመን እንጀራ ምን ሆኜ ነው የረሳሁት? እኝኝን ምን ነክቶኝ ነው የረሳሁት እንዴ? አፍጥኑት። ሼር ዛሬ እኮ ምን ማመቶ መሰለሽ ረጁዬ፣ ትላንት አንቺን ቪዲዮ ሰርተሻል። የስነ ልቦና ዶክተሮች ጋብዘናል እህቶቻችንን እንዲያናግሩ እንዲመክሩ። ይሄ ራስ ማጥፋት ላይ ባለው ላይ ወይ በጣም አሪፍ ሀሳብ ወላሂ ሙኒት። ትላንትና ከእንቅልፌ ስነሳ በቃ ሳይ እንዴት እንደደነገጥኩ። ሰው ሁሉ በህይወቱ ተስፋ የቆረጠ ነው። ቆይ ረጁዬ ምን ሆና ነው ይቺ ልጅ ግን? እኔ አልገባኝም። ገኒን አስገቢያት ሰኒ። እሺ ገኒን ደግሞ ለስፔሻል ኒዶች ፓምፐርሷን ትረከባለች። ይቅርታ ፓምፐርሱን ትረከባለች። እና እኔ እንጃ አላቅም በምን ምክንያት እንደሆነ ሰኒ፣ ግን ሰው ሁሉ ከ4500 ኮሜንት ኦልሬዲ 3500 ወይ 4000 ተስፋ የቆረጠና ራሱን ማጥፋት የሚፈልግ ነው። በህይወት መኖር የሚፈልግ አይደለም። ኬዛቸው እኔ አላቅም። እኔ ወላሂ ውስጣቸው ምን እንዳለ ጀሊሉ ነው የሚያውቀው። አሁን እኛ ሙኒት ብዙ ጊዜ የሆነ ሰው ራሱን ሲያጠፋ በእኛ ኮሚኒቲ ውስጥ ያለው ነገር ማለት ነው ጤነኛ ሆና እጅና እግር እያላት ምናምን አይነት ነገር ነው የምንለው። ገባሽ? እጅና እግር መኖሩ አይደለም ውስጣቸው ምን እንዳለ፣ ቁስላቸው ምን እንደሆነ፣ ውስጣቸው ምን እንደታመመ ውስጣችን እያልኩ ላውራ። ምክንያቱም የኔም ችግር ስለሆነ ማለት ነው። ገባሽ? ምን እንዳለ እንኳን የውስጣችንን ሰው አይረዳም። የሚያየው ፊት ለፊትሽን ነው። እና ይሄ በጣም አሪፍ ሀሳብ ነው ወላሂ። የሆነ ነገር ሁላ ይሄ እንደዚህ አይነት ስትረስ ውስጥ ያሉ ልጆች ራሱ ኢቭን እንኳን እንደ ሀሳብ ራሱ የሆነ ግሩፕ ራሱ ተቋቁሞላቸው እዛ ግሩፕ ውስጥ የተሰማቸውን ነገር እንደው በቃ ውስጣቸው ያለውን ጭንቀት ይሄ በቃ ሰው ኖሮ የሆነ አንድ ሰው ማዳመጥ የሚያዳምጣቸው ሰው ኮንትሮል የሚያደርገው ሰው ኖሮ በቃ ስታንድ ባይ ሆኖ የነሱን ችግር የሆኑትን ነገር ሄደው የሚያወሩበት አተው በር ተዘግቶ የሚተነፍሱበት ሲያጡ ነው እንደዚህ አይነት ውሳኔ። ኢቭን እንኳን ግሩፕ እንኳን ኖሮ መቀላለድ ቢኖር ችግራቸው እንዲረሱ እንዲስቁ እንደ አብሮ መሳሳቅ መጫወት ምናምን አይነት እንዲኖሮ እንደዛ አይነት ይዘት የያዘ ግሩፕ ራሱ ቢቋቋም እኔ በጣም ደስተኛ ነኝ። ረጁዬ አቋቁሚ፣ የሚጠቅማቸው ከሆነ አለን ሁላችንም። ማርያምን አለን ሁላችንም። እኔ ከስራዬ ጋር ምንም ነገር ይመቸኛል። ማርያምን
ረጁዬ ታውቂያለሽ፣ አንዳንድ ጊዜ ነገሮችን ውስጥሽ ማስቀመጥ ራሱ ለሰይጣን ቻንስ መስጠት ነው። ውስዋስ የሚመጣው ነገራችን የሆነ ነገር ውስጣችን የሆነ ነገር ተከማችቶ ስንበላው ነው። ሰው አጠገባችን ኖሮ ግን ስናማከር፣ ስናወራ፣ ስናለቅስ እኔ አንዳንድ ጊዜ ሰው ሲያለቅስ አያልቅስ ተውት እላለሁ። ይሄ ክፋት ጭካኔ አይደለም። ውስጣቸው የተጠራቀመው ነገር ሲወጣ እረፍት ይሰጣል። በለቅሶም ሆነ በንግግርም ሆነ ቻንስ መስጠት ለዚህ ብንቋቋም ብናግዛቸው እኔ ደስ ይለኛል። በየትም ቦታ ቢሆን ሲጀመር የኛ እህቶቻችን በየቦታው ነው ያሉት። አንድ ሰው አጅማን ቢሆን፣ አንድ ሰው ኡመልጎይን፣ አንድ ሰው ዱባይ አላይን አንድ ቀን በሳምንት አንድ ቀን ሰጥቶ ሁለት ሰው እንኳን ድምጽ ቢሰማ ትልቅ ነገር ነው። እኔ ራሴ እንዳልሽው ኮሜንት አይቼ እነ ሜሉ ነግረውኝ በጣም ነው የደነገጥኩት። እመብርሃን ገላገለችሽ ታድለሽ። እኔ እኮ ትላንት ደግሞ አንዷ በውስጥ መታ አናገረችኝ። ሁለቴ ሞክራ ፌል ያደረገባት መሞት ያልቻለች። ሌላኛዋ ደግሞ ምን አለችኝ? ምን ፈራው ተርፌ የሆነ የሰውነት አካሌ ጎዶሎ ቢሆንስ ብላ ፈርታ ያለች ግን መሞት የምትፈልግ። በጣም ነው የሚያስደነግጠው። በጣም ብዙ እንትናቸው ያሳዝናል ነው የሚልሽ፣ ያስደነግጣል። እኔ በቃ ደነገጥኩኝ። ምን ያህል ሰው እዚህ ደረጃ የደረሰው ምን ያህል ነገር ውስጥ ቢሆን ነው አልኩኝ። በቃ ምክንያቱም ሁሉም ሰው ኬዙ የተለያየ ነው። ሙኒት በቤተሰብም ችግር ሊሆን ይችላል። ኢቭን እንኳን እህት ወንድም 7-8 ሆነሽ ተፈጥረሽ ግን ብቻሽን ሆንሽ ያህል የሚሰማሽ አይነት ስሜቶች፣ ይሄ አለመፈለግ ራሱ እኮ ይሄን እንደዚህ አይነት ውሳኔ ውስጥ እንድትገቢ ያደርግሻል። አለመፈለግ የሰው ልጅ ነን። ይሄ ነገሮችን ተቋቁመን ማለፍ ብንችል ጥሩ ነበረ። ግን ደግሞ ከመሞት መኖር ይሻላል። ከመሞት 8 ዓመት 9 ዓመት ለፍተው ምናልባት ሊያልፍላቸው እኮ ወይ 5 ወር ወይ 1 ዓመት ይሆናል የቀረው ሊያልፍላቸው። ከዛ ችግር ሊወጡ የቀራቸው ትንሽ ወራት ትንሽ ወይ ዓመት ሊሆን ይችላል እኮ። ግን ያችን ቀን መታገስ ያቀተንና እንደዚህ አይነት ውሳኔ እንወስናለን። ለሞት ራስን እንደዚህ በቃ እኔ እንጃ። ብትሞች እኮ እዚህ ቲክቶክ ላይ ታዋቂም ሆንሽ ታችም ያለ ሰው ይሁን በህይወት ከሌለ በኋላ ከሳምንት በኋላ ይሄ እርግጥ ነው ሁሉም ወደ ራሱ ህይወት ተሰልፎ ገብቶ አንቺን ረስቶሽ ላይፉን ነው የሚቀጥለው። ምናልባት ሳምንት 3 ቀን እኔን በሚል ሙዚቃ ሊቀባበሉሽ ይችላሉ። ከዛ ውጪ ማንም የሚጎዳ አካል የለም። አንቺ ህልምሽን፣ ህይወትሽን፣ የለፋሽበትን ብዙ ጊዜ የከፈልሽበትን መስዋዕት ይዘሽ ጉድጓድ ውስጥ መገቢው አንቺ ነሽ። ከሁለት ስራሽ ጋር እዚህ ሳይደላሽ እዛ ሳይደላሽ 2 ሞት እኮ ነው ይሄ 2 ሞት እንዴ! የሰው ልጅ በክብር እንኳን መሞት አንድ ነገር ነው። በክብር ታሞ መሞት ትልቅ ነገር ነው። እንደዚህ ራስሽን አጥፍተሽ ከምትሞች በአደጋ መሞት ይሻላል። ወላሂ ላዚም እሱ ባመጣው አደጋ ብትሞች ይሻላል። ስለዚህ እንደዚህ አይነት ያልሆነ ነገር ከጭንቅላታችሁ አሁንም አውጡና ችግር ካለ ወላሂ የተሰማችሁ ስሜት ማውራት በራሱ ሰው የሚያዳምጠው ማግኘት በራሱ ትልቅ ነገር ነው። ይሄን ስልሽ ደግሞ አጠገብሽ ለምሳሌ አሁን ማዳመጥ ራሱ ሰው ይፈልጋል። ታውቂያለሽ፣ የውስጥሽን አውርተሽ ይሄ ውስጥሽ ላይ ያለውን ቁስል እንኳን በትክክል የሚያዳምጥሽ ሰው ያስፈልግሻል። ይሄ እየሰለቸ ምናምን ደግሞ ልታወራብኝ ነው እያለ ሳይሆን ከልቡ ቁጭ ብሎ የሚያዳምጥሽ ሰው ያስፈልግሻል። የሚያዳምጥ ሳይሰለች። እኔ 4 ሰዓት ብታወሪብኝ አሁን እኔ ችግር የለብኝም የማዳመጥ 4 ሰዓት ብታወሪብኝ ማለት ነው። ከዛ ዋናው ጉዳይ ተደማምጠናል ወይ የሚለው ላይ ነው። እማወራልሽ ኖር አዎ ከኔ ለመላቀቅ ከሆነ ያንን የምትሰሚኝ ይሄ ምንም ፋይዳ የለውም። ገባሽ? ስለዚህ አሁንም ቢሆን እንደዚህ አይነት ውሳኔ ከመወሰናችሁ በፊት እሱ ያወጣትን ነፍስ ቀኑን ጠብቆ ራሱ ይወስዳታል። ምንም አትጨናነቁ። አንዱ ለመኖር ዋጋ ይከፍላል። ለመኖር በየሀገሩ ሄዶ ገንዘቡን አፍሶ ለመታከም ይሄዳል። ጤነኛው ደግሞ ጤነኛ ስላችሁ ውስጣችሁ ቢታመምም ላያችሁ አካላችሁ ላይ የደረሰ ነገር ሳይኖር እንደዚህ አይነት ውሳኔ አትወስኑ። አሁንም ቢሆን ወገን አላችሁ፣ ሰው አላችሁ። እንደዚህ አይነት ነገር ተው። ወላሂ ላዚም ያልፋል። የማያልፍ የሚመስሉ ቀኖች ዳገት የመሰሉት ሁሉ ያልፋሉ። ስለዚህ በጣም ምርጥ በቃ እውነት ሙኒት አላህ ይስጥሽ። ይሄንን ሀሳብ ራሱ እንደዚህ በደንብ አወሬስ እንዲሰጧቸው ይሄን መድረክ ራሱ ስላመቻቸሽ አላህ ያክብርሽ። እውነት ለመናገር እሺ፣ ቴንክ ዩ
አሜን ረጁዬ። ሌላው ደግሞ አሁን ረጁ ባለችው ላይ ነው ስጨምርበት፣ እኔ ክርስትናንም አውቀዋለሁ እስልምናንም አውቀዋለሁ። በቁርአንም ቢሆን በመጽሐፍ ቅዱስ ደግ አምላክ እንዳለን ነው የሚናገረው አይደለ እንዴ? ይቅር የሚል አምላክ ነው ያለን። ከምንም በላይ ከሰውም በፊት ከጓደኛም ከእናትም ከአባትም ከእህትም ከወንድምም በፊት እሱ ለሱ ብናወራለትስ ለመተንፈስ ከሱስ መፍትሄ ብንጠይቅ እሱ በማይፈቅደው መንገድ ወደ እሱ መሄድን ከመፈለግ መቼም ሞቶ ተነስቶ መጥቶ ያዋራችሁ ሰው የለም፣ ያዋራችሁ ዘመድ የለም። እዛ ሄጄ ፓላስ ውስጥ ገባው ወይም እዛ ሄጄ ያለው ኑሮ ከዚህ ኑሮ የተሻለ ነው፣ እዛ ሚስጥር የተሸፈነ እዛ እንዲሆን ያላችሁ ሰው የለም። በጸሎትም ከጸሎት አትራቁ። በየትኛውም ሃይማኖት ብትሆኑ ለሰይጣን በራችሁን ክፍት የምታደርጉት ከሰላታችሁ ከጸሎታችሁ ርቃችሁ ስትገኙ ነው። በጣም ለአምላካችሁ ቅርብ ሁኑ። ይሄ የሰይጣን ውስዋስ እኮ ነው። ሰይጣን እኮ ነው ሙቺ ታርፊያለሽ፣ ሙቺ ትገላገያለሽ። ጭራሽ ኤብሽ ሁሉ ነው የሚወጣው። ቤተሰብሽን ነው የምታዋርጀው፣ ልጆችሽን፣ ቀሪውን ነገርሽን ነው የምታዋርጀው። አንቺ ሸፈንኩ የምትይበት መንገድ የባሰ ነገሮቹን አጋኖ እንድንሰማው ህዝብ ዓለም እንዲሰማው ታደርጊዋለሽ። ስለዚህ ጸሎትም ጥሩ ነገር ነው፣ ሰላትም ጥሩ ነገር ነው፣ ዱዓ ጥሩ ነገር ነው። ትንሽ ያቀዘቅዛል። ምን ትንሽ በደንብ ያቀዘቅዛል ያለንበትን ነገር። ልባችሁን ሰፋ አድርጎ እኛ በበኩላችን ይኸው ረጁም ብላችኋለች፣ ሰኒም ብላለች፣ ጁያ ያለች፣ ሳሪ ያለች፣ ገኒ፣ ቡሽራ በያላችሁበት ሁኔታ ላይ ያላችሁበት ነገር መታችሁ እንድታዋሩን ፈቃደኞች ነን። አውሩ፣ በፈለጋችሁት መንገድ አውሩ። ሰላም ነው? ይሰማል? ይሰማል። እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ሊሃ እባላለሁ፣ የስነ ልቦና ባለሙያ ነኝ። ዛሬ ኢንቫይት ስላደረጋችሁኝ ቴንኪዩ በጣም። እኛም በጣም እናመሰግናለን። ኖርማሊ ከሲፒ ማዘርስ ጋር ከዚህ በፊት በቪዲዮ መውጣት ትችያለሽ አይደል? ይከፍትልሻል? ይከፍታል። አዎ ልሞክረው። አዎ ሞክሪዋ። በቪዲዮ ብትሆኚ ሞር በጣም እንትን ነው፣ ቀይ ያበራል ቪዲዮ ሲትነኪ። በኦዲዮ ብቻ ወይ እናድርገው? አይ ቲንክ ቪዲዮ። እኛ አንቺን የጋበዝነው እራሳቸውን በማናውቀው ሰበብ፣ በተለያየ ሰበብ፣ በስራ በገንዘብ ይሄ የቤተሰብ ግጭት ታውቂያለሽ፣ በትዳር ጉዳይ በፍቅር ጉዳይ ምናምን በመሳሰሉት ብዙ ልጆች እራሳቸውን እያጠፉ ነው። ይሰማሻል አይደል? ድምጽ ይሰማል? ይሰማል ማሚዬ፣ በደንብ ይሰማል። አዎ። እና እነዚህን ልጆች እራሳቸውን በምን መልኩ ትሪት ማድረግ እንዳለባቸው የተወሰነ ምክር እንድትሰጭልን ማለት ነው። ሙኒቲ እንግዲህ አሁን ሱሳይዳል ቶትስ ላይክ ፕሮፌሽናሊ ስነግርሽ ማለት ነው። እዚህ ጋር አሁን እኔ ቁጭ ብዬ እንደዚህ ስለሆነ ነው፣ ሰው እንደዚህ አይነት አመለካከት ስለሚኖረው ነው፣ ላይፍ ስለሚከብድ ነው፣ ሳይኮሎጂ እንደዚህ ይላል ምናምን ብልሽ ያን ያህል ሲግኒፊካንትሊ ኢፌክት ወይም ደግሞ ለውጥ ላያመጣ ይችላል። ፓርቲኩላርሊ ሰዎቹ ሲጀመር ሁላችንም አሁን በዚህ ዓለም ላይ ስንኖር እንደምታውቂው ነው መቼም ጫናውን ያለውን ሀሳብ ኖርማሊ ሰው ራሱን ማጥፋት የሚፈልገው መሞት ፈልጎ አይደለም ይላል። እኛ ስንማር በትምህርት መሞት ማንም የሚፈልግ የለም፣ ህይወት ማያጓጓው ሰው የለም። ግን በህይወቱ ፌስ የሚያደርገው ህመም፣ ፌስ የሚያደርገው ከባድ ነገር ጭንቅላቱ መሸከም ከሚችለው በላይ ሲሆንበትና እንደ ማምለጫ the only way out ብለው ስለሚያስቡት ነው እንጂ ሪሊ መሞት ፈልገው አይደለም። ስለዚህ ያንን የመኖር ፍላጎት ውስጣቸው ተቀብሮ በፔን ማስክድ የሆነውን ማለት ነው በችግር የተሸፈነውን የመኖር ፍላጎት ወይም እንዳልኩሽ ሁሉም ሰው መኖር ይፈልጋል፣ ግን ፔኑ ነው አይደለ? ፔኑ ማስክ ያደረገውን ነገር እንዴት ነው አንከቨር ማድረግ የሚቻለው? ፔኑ ካለመኖር እንደማይበልጥ መኖር ሁል ጊዜ የተሻለ ነገር እንደሆነ ነገ የተሻለ ነገር እንደሆነ ይሄ ላይክ አካባቢያቸው ጋር ካለው ሰው ጋር አትሊስት
ችግራቸውን ሊተነፍሱለት የሚችሉት ሰው መኖር አለመኖሩን ቼክ በማድረግ ሳፖርት ሲስተማቸውን ቼክ በማድረግ ሜንታል በቃ በየቀኑ ፌስ የሚያደርጓቸውን የጭንቅላት ሀሳቦቻቸውን ወይ ለሳይኮሎጂስት ሊሆን ይችላል ወይ አንድረስ ለሚያደርጉት ሰው ሊሆን ይችላል አድረስ ማድረግ የሚችሉበት መንገድ። ሲቀጥል ደግሞ መሞት መፈለግ ወይም ከህመም ማምለጥ መፈለግ ላይክ ዊክነስ እንዳልሆነ ሰንፈው አቀቷቸው ከነሱ ድካም የመጣ እንዳልሆነ አንዳንድ ጊዜ ጭንቅላታችን በራሱ ጊዜ በርናውት እንደሚያደርግ እነዚህ ነገሮች ማሳየት የምትችይበት የሆነ ስፔሲፊክ ሲቹዌሽን ፈጥረሽ ፐርሰናሊ ሰዎችን አፕሮች አድርገሽ ካልሆነ ላይክ እንደዚህ ባንዴ በዲስከሽን ወይ የሆነ ነገር ላይ በምታረጊው ብቻ አሮኖ ስር ነቀል የሆነ ለውጥ እዛ ውስጥ አሁን የምትይኝ ሰዎች ኮመንት የሚያደርጉትን ሰዎች ሳምባዲ በአካባቢያቸው ያለ ሰው አፕሮች አድርጎ ያለባቸውን ነገር ማውራት የሚችሉበትን መንገድ ክሬኤት ተደርጎ እንዲረዱ አንደርስታንድ እንዲያደርጉት ከምንድን ነው ማምለጥ የፈለግኩት የትኛው ህመም ነው እንደዚህ ጭንቅላቴ በዚህ መልኩ እንዲያስብ ያደረገው የሚሉ እንደዚህ ኢንዲቴል መነጋገር የሚቻልበት መንገድ ክሬት መደረግ ያለበት ነው ፐርሰናል የሚመስለኝ። ሊሊያንዬ የኔ ቆንጆ እንደው ከይቅርታ ጋር በተቻለሽ መጠን በአማርኛ አርጊላቸው እሺ። አንዳንድ ቃላቶች በእንግሊዘኛ ስትነግራቸው አልገባንም በአማርኛ ይሁንልን እያሉ ስለሆነ በጣም ይቅርታ ግን እሺ። ችግር የለም ከስራ አንጻር ትንሽ የሚሰራበት አካባቢ አፌን ስላበላሽ እኔ ይገባኛል አንጻር እንደዛ እንደሚያደርግ ግን በተቻለሽ መጠን እሺ ሞክራለሁ። እሺ ስለዚህ ሙኒት እሺ ምን ሞር በብዛት በምን ዙሪያ በደንብ እንድናወራ ነው የፈለግሽው? አሁን ማለት ጀነራል በጣም ጠቅለል ያለ ነው የሚሆነው ሀሳቡና ሜቢ ሰዎቹን አፕሮች ማድረግ የምንችልበት ማግኘት የምንችልበት እና ማናገር የምንችልበት ነገር ክሬት መፍጠር የምንችል ይመስልሻል? እኔ እዚህ አብሬያችሁ ለመርዳት ፈቃደኛ ነኝ። ደስ ይለኛል በጣም በጣም እናመሰግናለን። ታክል ድረስ በምን አይነት መልኩ ሪሊቭ እንዲያረጉ ትንሽ ካላቸው ነገር እንዲረጋጉ በምን እናደርግ ነው ማሚዬ። በነገራችን ላይ ማለት ነው አረብ ሀገር ብቻ ያሉ ልጆች አይደሉም ታውቂያለሽ። አሜሪካና አውሮፓ የሚኖሩ ልጆች ሰዎች ራሱ አይዶን ነው በምን ሁኔታ እንደሆነ ባይታወቅም በጣም ብዙ ሰዎች ራሳቸውን እያጠፉ ነው ማለት ከተሻለው ነገር ያልተሻለውን ነገር እያሳያቸው ነው። ሰይጣን ነው የምለው ሌላ ነገር አይደለም። እና ማለት ከኮመንታቸው መረዳት ይችላል። እንደዚህ ራሱን አጠፋ ከተባለ ሰው ኮመንት ታች ላይ የሚጽፉት ሰዎች እነሱ አሁን ቢጠየቁ ሁላ አይዶን ነው ብዙ ህመም ይኖራቸዋል ብዬ አስባለሁኝ። እና በጠቅላላ ግን ምንድን ነው እንዲህ እንዲሆኑ የሚያደርጋቸው ላይክ ምንድን ነው እንዲሰማቸው የሚያደርጋቸው? ምንስ ነው ሊያበረታቻቸው ሊያጠነክራቸው የሚችለው? ከእናንተ ከትምህርት ከተማራችሁት ወይም ደግሞ እንደዛ ብሎ ከሚመጣ ሰው የምታስረዱት ነገር አለ አይደለም? ያ እውነት ነው። አንዳንድ ጊዜ እኔ በራሴ ምን ይሰማኛል መሰለሽ ትምህርት ብቻውን አንዳንዴ በቂ ላይሆን ይችላል። ሳይኮሎጂ ምናምን ስለተማርሽ ምናምን ብቻም ሳይሆን ኤክስፒሪየንስ ልምድ ያለው እንደዛ አይነት ኤሪያ ላይ በእንደዛ አይነት የትምህርት ዘርፍ ወይም አሁን ለምሳሌ በጣም ራሳቸውን የማጥፋት ሀሳብ ኖሯቸው ላይክ አሁን ሆስፒታል ሄደሽ ራሴን ለማጥፋት ፈልጋለሁ ራሴ የማጥፋት ፍላጎት ይሰማኛል ካልሽ ለአንድ ጤና ባለሙያ አንቺን ለ72 ሰዓት ላይክ አማኑኤል ሊሆን ይችላል ኤኒ ፋሲሊቲ ውስጥ የህክምና ቤት ውስጥ የአእምሮ ህክምና መስሪያ ቤት ውስጥ የማስቀመጥና የመከታተል ግዴታ አለበት ለምሳሌ ማለት ነው። እና እንደዚህ አይነት ቦታ ላይ የሚሰሩ እንደዚህ አይነት ልምድ ያላቸው አድቫንስድ የሆኑ ሞር የአእምሮ ባለሙያዎችን ወደፊት ብናስገባ መልካም ሊሆን ይችላል። እኔ ግን እንደሚሰማኝ ከተማርሽው እንዳልሽኝ ደግሞ እንዳልኩሽ ቅድም ህመም ነው፣ ሌላ ምንም አይደለም። ሰው መሞት ፈልጎ አይደለም የመሞት ሙከራ የሚያደርገው። ሁላችንም ህመም አለብን፣ ሁላችንም ድካም አለብን። ያ ድካም ግን ጭንቅላታችን ሊቆጣጠረውና መልስ ሊሰጠው ከሚችለው በላይ ሲሆን ሁላችንም እኮ በየቀኑ የምንጋፈጣቸው ችግሮች አሉ አይደለ? ጠዋት ስንነሳ
መጀመሪያ ሲጀምር እንዲያው ምንድነው የሚሆነው ይሄ ምንድነው የሚባለው ዲፕሬሽን በአማርኛ ምን እንደሆነ ኤግዛክትሊ አላውቅም፣ ግን እንደ ዲፕሬሽን ምን አልሽኝ? ጭንቀት አንግዛይቲ ነው። ዲፕሬሽን ሲሆን ምንድነው የሚባለው? ብቻ አይ ቲንክ ብዙ ሰው ዲፕሬሽን አንደርስታንድ ያደርጋል አይደል? ይታወቃል፣ ተለምዷል። ዲፕሬሽን አለባት አከሌ ዲፕሬሽን አለበት፣ እንደዛ ነው የሚጀምረው። መጀመሪያ ቀስ ቀስ እያለ ጠዋት ከእንቅልፍሽ መነሳት ያስጠላሻል፣ አቅም ታጫለሽ፣ ሞራል ታጫለሽ፣ ሚኒንግ ታጫለሽ። መጨረሻ ላይ ምንድነው የሚሆነው? የኔ መኖር የኔ ጠዋት ተነስቶ እስከ ማታ መልፋት ዋጋ የለውም የሚል ስሜት ላይ እንደርሳለን። ምንም ባደርግ የሚመጣል። ምክንያቱም ትንሽ ተስፋ ካለው ሰው ትንሽ የሚታየው ነገር ካለ ሁሉ ጊዜ ወደዚያ ተስፋ ነው መሄድ የሚፈልገው፣ ወደ ማስተካከል ነው መሄድ የሚፈልገው። ያ ተስፋ የጠፋ ቀን ግን ምንም ሌላ የሚታይሽ ነገር ሳይኖር ሲቀር በቃ አሁን አበቃልኝ የሚል አይነት ስሜት ላይ ሲደርሱ ነው ራስን ለማጥፋት የሚወስኑት ማለት ነው። ስለዚህ በተቻለ አቅም በየቀኑ ነገ የተሻለ ቀን እንደሆነ ተስፋ እንዳለ ይሄ ስሜት የሚያልፍ እንደሆነ እንደ ማንኛውም በሽታ ትክክለኛ የሆነ በሽታ እንደሆነ ጭንቅላት እንደሚታመም ማሰብ ቢችሉ ላይክ እሷን ማስታወስ ለደቂቃ እሷን ማስታወስ ብንችል። ምክንያቱም ይሄ ራስን የማጥፋት ህመም ወይም ስሜት ባይዘዌ እንደምናስበው የሞቱ ሰዎች አስበው ያላደረጉ እጅግ በጣም ብዙ ሰዎች አሉ። ፐርሰናሊ እኔ ባለሙያዎች የጤና የሕክምና የስነ ልቦና አማካሪ ሆነው በዚህ ሀሳብ የሚቸገሩ የምትኖሪበት ሁኔታ አይደለም፣ ሀብታም ድሃ ስለሆንሽ አይደለም፣ ስራ ስላለሽ ስራ ስለሌለሽ አይደለም፣ ብር ስላለሽ ብር ስለሌለሽ አይደለም። ፌስ የምታደርጊበት የምትጋፈጭበት መንገድ ይለያይ ይሆናል እንጂ የህይወት መክበድ፣ የችግር መክበድ፣ የህይወት ላይ ያለ ድግግሞች፣ ትርጉም ማጣት ሁሉም ሰው ላይ ራስን የማጥፋት ፍላጎት ያመጣል። ግን ምን ይሆናል? አንዳችን ከአንዳችን የተሻለ አንዳችን ከአንዳችን የምናስብበትና ነገሮችን የምንረዳበት መንገድ የተለያየ ይሆን እና በጣም ሲያቅት መንገድ ማየት ሲያቅታቸው እንዳልኩሽ ቅድም ጨለማ ብቻ ማየት ስንጀምር በቃ አሁን መውጫዬ ሞት ነው፣ ለእኔ ተስፋ የለም፣ እኔ ከዚህ በኋላ የማደርገውን ነገር የለም። ግን ምን ማስታወስ ያስፈልጋል? ይሄ የነሱ ብቻ ስሜት እንዳልሆነ እንደነሱ በዚህ የሚሰቃዩ የሚታመሙ እንዳልኩሽ ቅድም አይምሮ ይታመማል። ልክ እጃችን ሲቆስል ምንድን ነው የምናደርገው? ላይክ እናክመዋለን እንጂ አንቆርጠው ማለት ሴም ቲንግ ጭንቅላትም ይታመማል። መታከም ደግሞ ይችላል፣ መዳን ይችላል። ጭንቅላት መሞት መፈለግ ህመም ነው እንጂ አማራጭ አይደለም። ሰው ጉንፋን ሲይዘው ጅንጅብል ይጠጣል እንጂ ልሙት ብሎ ያስባል አያስብም። ሴም ቲንግ ጭንቅላትም ሲታመም ነው ሰው መሞት የሚያስበው እና ይሄ ስሜት ማለፍ የሚችል መታከም የሚችል እንደዛ አይነት ደግሞ ብዙ አይነት ሰው ያለበት ግሩፕ ሶሳይቲ ያለበት ሰፖርት ግሩፕ ያለበት ሁኔታ እንደሆነ ተረድቶ እንደዚህ አይነት ስሜት ሲሰማን እዛ ስሜት ውስጥ ከመቆየት ይልቅ ይህን ስሜት የተሰማን እንደሆነ ትንሽ እንኳን ከኛ የተሻለ ዋቴቨር ደስተኛ ነው እንኳን ብለን የምናስበው አጠገባችን ሰው ካለ የኔ ብለን የምናስበው አንድ ሰው ካለ ኦፍኮርስ በብዛት ራሳቸው የሚያጠፉ ሰዎች ማንም ስለኔ ግድ የለውም ምንም ለማንም ብነግር ምንም ተስፋ አያመጡልኝም ምናምን ብለው እንደሱ ራሳቸውን በደንብ አሳምነውት ተስፋ እንደሌለ ስለሚያስቡ ቢሆንም ግን እንዴትም በቃ በትግል ለአንድ ሰው ኢቭን ኢንተርኔት አክሰስ ያላቸው ሰዎች ከሆኑ ቻት ጂፒቲም እኮ ሊሆን ይችላል እንደሱ እንኳን ማድረግ የሚችል ሰው ከሆነ ማለት ነው ያሉበትን ስሜት ሼር ቢያደርጉ መንገድ እንዳለ ህመም እንደሆነ ስሜት እንደሆነ ማለፍና መታከም የሚችል ነገር እንደሆነ ለደቂቃ ማሰብ ከቻሉና እሷን መንገድ መከተል የሚችሉበት መንገድ ቢኖር ላይክ ምንም ኢምፕሩቭ የማያደርግ የማይሻሻል ነገር በህይወት ላይ የለም። መኖር ካለ መኖር በመጨረሻ የተሻለ ነገር ስለሆነ እንዳልኳችሁ ደግሞ ሰፖርት ሲስተም በደንብ ስላለ ይሄ ሀሳብ ከምናስበው በላይ ብዙዎችን የብዙ ሰዎችን ቤት ትልቅ ትንሽ ህፃን ወንድ ሴት ምናምን ሳንል አፌክት የሚያደርግ ነገር ስለሆነ በትብብር በህብረት በመነጋገር መፍትሄ በመፈለግ ለድብርት ነው አይ ቲንክ የሚባለው ዲፕሬሽን አሁን መጣልኝ ድብርት በቃ ነን ፈንክሽናል የሚያደርግ ስራ መስራት እንዳያስችል የሚያደርግ ድብርት እንደሱ ያሉትን ታክሞ ከዛ ስሜት ነፃ መሆንና መንገድ የተሻለ ሶሉሽን ማየት የሚቻልበት ሁሉም ነገር ደግሞ አንድ ስቴፕ አንድ እርምጃ እየተራመድሽ የሚሆን ነገር እንደሆነ የምናስበው በጣም የከበደው ነገር አንድ እርምጃ በተራመድን ቁጥር እየቀለለና የተስተካከለ የሚሄድ ነገር እንደሆነ ማሰብ የሚችሉበት በተቻለ አቅም
በጣም ከመበርታቱና ጫፍ ከመድረሱ በፊት ስሜቱ የሚነበቡ ነገሮችን ማንበብ እንዳልኩ ሰው ማናገር ሼር ማድረግ የሚሰማቸውን ነገር የሚችሉበት መንገድ ቢኖር እነሱ ማድረግ ቢችሉ በተቻለን አቅም ደግሞ እነዚህ ክሬት ይደረጋሉ የምትሏቸውን የሚፈጠሩትን ግሩፖች ክሬት አድርገን ሰፖርት ሲስተም የእርዳታ መስጫ መንገዶቻችንን በማጠናከር እና ሰዎች ጋር በመድረስ ምክንያቱም ከማውራት እና ከመነጋገር በጣም ብዙ የሚፈታ ነገር የሚስተካከል ነገር ስላለ በዛ መንገድ የምንሄድበትን መንገድ መፍጠር እንዳለብን ይሰማኛል። በተረፈ ግን እንዳልኩሽ መውጫ መንገድ አይደለም፣ መፍትሄ አይደለም ይመስላል። ሌላው ቀርቶ እኮ ወደማያውቁት ነገር ነው የሚሄዱት እነዚህ ሰዎች። ከማያውቁት ምናምን የሚያውቁት የሚባለውን አይነት ተረት ነው እያደረጉት ያሉት እና ኢቭን ሃይማኖተኛ ሰው ከሆነ እኮ እሳት ሰው እንግዲህ ኢማጂን ከእሳት ውስጥ ሰው ራሱን አጥፍቶ እሳት ውስጥ ነው የሚገባው የሚል የተጻፈ ነገር እያለ ምን ያህል እዚህ ጋር ያለው እሳት ከብዶበት እንደሆነ ኢማጂን ማድረግ እንችላለን። እና የስ በጣም ከባድ ነው፣ ጨለማ ነው የሚታየው፣ ግን ህመም ነው፣ መታከም ይችላል። የብቻቸው አይደለም። በጣም ከሚያስቡት በላይ ደስተኛ ነው ብለው የሚያስቡት ተሳክቶለታል ብለው የሚያስቡት ከኔ የተሻለ ነው እንደኔ የለም ብለው የሚያስቡት ሰው በተመሳሳይ ሁኔታ ውስጥ እያለፈ እንደሆነ እንዲያስታውሱና እርዳታ የሚያገኙበትን መንገድ እንዲፈልጉ አሁን ላይ ደግሞ እንዳልኩሽ ኢንተርኔት ስፔሻሊ መጠቀም የሚችሉ ከሆነ ብዙ የእርዳታ መንገዶች ስላሉ እንደዛ እንዲያስቡ ነው ማስበው እኔ። ቴንክ ዩ ሙኒት ሰግናለን ማሚ ወይዬ። እሺ በጣም እናመሰግናለን። ይሄ እንግዲህ ባንዴ የሚነገርና ባንዴ የሚጠናቀቅ ነገር አይደለም። ድራይቭ ላደርግ ስለሆነ ነው ካሜራ ያጠፋሁት። ከፍታለሁ። ሰብሰብ ብለን ሰርተንበት ነው። ይሄ ሰደንሊ ስለተፈጠረ በድንጋጤ ከሌ ይምጣ ተባባልን እንጂ በአንድ ቀን ሶሉሽን መፍጠር አንችልም። በአንድ ቀን ምን ማድረግ እንዳለብን በእርግጠኛነት ማወቅ አንችልም። ያው እንሰራበታለን። አንቺም ፈቃደኛ ስለሆንሽ እናመሰግናለን። ሌሎች እህቶችም ወንድሞችም ዛሬ አንቺ ወደዚህ እንድትመጪ ያደረጉሽ ከኛ ጋር ለመስራት ፈቃደኛ ስለሆኑ ደስተኞች ነን። ዋናው አሁን ልጆቹ እንዲረዱ የፈለኩት እኛ እናስብላችኋለን ወይም እኛ አለን፣ እኛ ልንሰማችሁ ፈቃደኛ ነን፣ እኛ ልናግዛችሁ ፈቃደኛ ነን የሚለው መልእክት እንዲደርሳቸው ነው ዋናው ፖይንቴ እና በጣም እናመሰግናለን። እግዚአብሔር ይመስገን ደህና ነህ። ልጆች ግን መታመሜን አልሰሙም ነው? ኧረ በሱ ብለህ ልታሳብብ ከሆነ ማሚ ነግራናለች። እውነቱ ማለት ምን ብላችሁ ነው እንዴ? የምራሞኛል ምን ብለሻቸው ነው አክስቴ? ምን አልኳቸው? እቲ የምትባይ ሴትዮ እንዲህ አይነት ጽሁፍ የምትጽፊው እውነቱን ነግራናለች ይላሉ። እውነቱን ነግራናለች ይላሉ። ምን ብለሽ ነው? አደገኛ ሚስት አለችው፣ እድሜ ልኩን ያልወጣለትን ነገር አወጣችለት አልኳቸው። ነው አይደለም? እንደው ምን ይሻልሻል ነው በለሽ? ከቀለደ ኩፍኝ የሚወጣው መቼ ነው? እስኪ ንገሩኝ። ኩፍኝ የሚወጣው ህፃን ልጅ እያላችሁ ነው። እንደው እስከ እንደው በዛ ከተባለ 8 ዓመት 9 ዓመት አይደለ እንዴ? በጣም ሄደ ከተባለ ራድጎን ይወጣለት ከተባለ 10 ዓመት ነው እንጂ በ27 ዓመት ይወጣለት። አስነጠሰችው። ወንድ ናት። ደውረኝ ከእናንተ አፍ አስነጠሰችው ይዛ ጌታዊ ትግስቱን ከምስሩን ነቃቅላ ኩፍኙን አወጣችለት እኮ። ከ7 ዓመት በታች ነኝ፣ ገና ቲኔጀር ነኝ እና እንዲህ ተብሎ ነው ያልጠየቁኝ እያልሽኝ። ለኩፍኝ እኮ ቡናውን፣ ፊልሙን፣ ሽቶውን አይደል ፈንዲሻው ምናምን ነው። እሱን ደግሞ የሚሰው አለ። እኔ ልጆቼ ላይ ኩፍኝ ወጥቷል፣ ሁሉም ላይ ያኔ ከፊፍ ቢሆንም ወጥቷል። ግን አንድ ጥያቄ አለኝ። ትቀበላለህ? ጥያቄውን የእውነት ትመልሳለህ? እኔ አሁን በዛት ነው ማለት ማሚ፣ ይሄ ጥያቄ በቪዲዮ ጠይቂው።
እየነዳሁ ነው አይቋረጥብኛል። እሺ እየነዳሽ ከሆነ ይቅር። ፊትሽን ራሱ ማየት ፈልጋለሁ ስጠይቅ ልቤ በጣም የሁል ጊዜ ጥያቄ ስለሆነ ገባት። ትልልቅ ልጆች ወጣብን ምናምን ሲሉ ያሳዝኑኛል። በጣም በጣም ነው የሚያሰቃየው ለትልቅ እና አንዱ ጥያቄ ግን ህፃናቶች ሁሉ ቦታ ነው የሚወጣባቸው። አይመርጥም ብታይ። ለአዋቂም እንደዛ ነው። እሱ ቦታ እንዳይወጣ ተቆልፏል። አይወጣም እዛ ላይ ምኬ በጣም እሱ ላይ አይወጣም። ክሬሙ ደግሞ ያቃጥላል። ተጠንቀቂያትን ቦታ ስትቀባ። ፈጣሪ ይመስገን። እኔ እኮ ክሬም አልተቀባውም ማሚ፣ እራሱ ይጠፋል ስላሉ ዝም ብዬ ነው ያለው። አይ ክሬም ተቀብተ ልባን መታጠን፣ ልባን ይሄ በአማርኛ የቤተ ክርስቲያን ዕጣን የሚባለውን መታጠን ቆንጆ ነው፣ ያጠፋል ቶሎ። ሳወራቸው እኮ እንትን ፓራስታሞል ነው የሰጡኝ። ፓራስታሞል ባጠበት እንጂ ማድረቂያውንስ አልሰጡህም? አያሳክክህም? አያቃጥልህም? ልጆች ሲሆኑ ነው መሰል ስለሚያኩት ይቆስላል። ያንን እየፈሩ የሆነ የሚቀባ ውሃ የሚመስል ነገር ይሰጣሉ። ክው ነው የሚያደርገው። ሰጡኝ ፓራስታሞል ነው የሰጡበት ነው። ዋርኒንግ የሚሰጠው ስለ ኩፍኝ ስለወረን ነው። እሷስ እንዴት ናት? ደህና ነች፣ ሰላም ነች። ወጥቶላታል ልጅ እያለች በጊዜ ተከትባለች። እንደኛ የገጠር ልጅ አይደለች። አይዋ ቢሆንም ይወጣል ሀቢቢ። ክትባቱን ወስደው ራሱ በስሱ ይወጣል። እሺ ወላሂ የምር ኤምኬ ግን እግዚአብሔር ይማርክሽ ወንድሜ። አሜን። ብርቱካን እንልካለን። በቃ ብርቱካንና ሙዝ እንደ ሀገራችን። ችግር የለም ሰኒ። ለማናቸውም እዚህ ጋር ያላችሁ ሰዎች በአጠቃላይ መሲ ብርጅስቶንን ገብታችሁ የፖስተችውን ላይክ እና ሪፖስት እያደረጋችሁ በዛው መብሩክ እያላችኋት እሺ። ሳሪ አሜን አሜን። ስላላየች ነው። ሞኒት አላ ያስብሽ፣ ሁሉን ያሳብ። አውሪ እስቲ ምንድነው ድምጽሽን የያዘው የኔ ውድ? ምንድነው የቅድሙ ስልክ ነው ልሳንሽን የያዘው? አራሰን ተበናትሽ ሰው ነበር እዚህ ጋር ሰው እያወራው ነበር ማለት የቅድሙ ስልክ ምን ይይዘኛል ማለት እንትን ያለ ችግር ያለበት የሚረዳ ላላላ ኪያ መጥቶ ነበር። ኪያ ዛርሴማ ከሱ ጋር እያወራው ነበር። ኦኬ ያማነውን ነገረሽ እንዴ? ያማነውን ነግሮሽ እንዳይሆን ኤምኬ ሳሪ ማርያምን ኪየት አሁን ኤምኬ ታሟል ጠይቂው እያለ አንተ ገስት ገባ። ማርያምን ነው የምልህ። ችግር የለም። እኛ ልጆች ምን ሆኖ ነው ሜሴጅ የማይጽፍልኝ? ምን ሆነ ነው ያመመህ? የባለሙያ ሴቶች ነገር አየሽ? አስነጠሰችው ልጁ እንደና አድርጋ ወደ ውስጥ የተደበቀውን ኩፍኙን አወጣችለት። እንዴ ቆይ ኩፍኝ ደግሞ ከመቶ ነው የመጣልህ? እግዚኦ። አይ ኤምኬ ከ3 ቀን በፊት ደህና አልነበርክ ወይ? ከ4 ቀን በፊት እንዴት ነው አሁን እንደዚህ ነው? ከ4 ቀን በፊት ነበር ነው እንደዚህ እኮ ነው አንተ የተገናኘ ነው። ከ4 ቀን በፊት ነው ሰው። ለነገሩ ዛሬቱ ማሽደና ነኝ። በጣም እየረገፈ ነገር ሐሙስ ነው እንጂ የተገናኘ ነው። ሳሪዬ ሳምንት ሐሙስ ለታ ነው ሳምንት ሆነ ዛሬ ነገ ሳምንታችን ያ ገርማ አንቺ ጊዜው በጣም ወይ በኩፍኝ ነው አመመ ነው እንደዛ ብለው ከቤት ማለቀራቸው መሲ ምን ለጠፈች ነው ያላችሁ? መሲ የሆነ ነገር ማሳየት የፈለገችው ነገር አለ። እኔ አልነግራችሁም። ገብታችሁ ሪፖስት እያደረጋችሁ በዛው ይዩት። እሺ ወጥናት መሲ ምን ለቃ ነው? መሲ ብርጅስቶን ላይክ የምታረጊው ሳታይ ነው። ሳሪ ኧረ በህግ አምላክ ላይክ አርገሽዋል እኮ
እኮ ለቃለች። ሳ ምንድን ለቃ ነው? እስቲ ቆይ ልስማና ልግባና ልስማ እዩ እንጂ እንዲገባሽ እዩ። ቀለበት አርጋ ነው። አዎ አይሻል ሰርዬ እኮ ሳታረግ ነበር። የሚገርምህ ጅኑን የመሰለ ሰው አግኝታው። ልክ ነሽ። ለምን ፎቶ ሳትልክልን? ቀለበት አረገች ማሚ ቀለበት አረገች። እኛም ኮራን በሷ ብለናል። እኛም ኮራን። ለዚህ ነው ኢትዮጵያ ምርጫ ያደረገችው። ለካ ኢትዮጵያ ሬስቶራንት ነው። ኢትዮጵያ ግሪን ሬስቶራንት እዛ ነው ያደረገችው እኮ ሀገሯን ምርጫ ያደረገችው። ለዚህ ነው ፋሚሊዎቿ ጋር ምን ትማረክ ፈልጋ። መቅዲ የምትባለው ልጅ በጣም ኧረ በፈጠራችሁ አስገቡኝ እያለች ነው። ሳበት ሰኒ ሳብቋት